ሰላም ጤና ይስጥልን እንደምን ሰምታችኋል የተወደዳችሁ ተመልካቾቻችን ጤናው ቤቶ ፕሮግራማችንን እነሆ ይዘን ቀርበናል በዛሬው ዝግጅታችን በወሊድና ከወሊድ በኋላ ሊደረጉ የሚገባቸው የህክምና ክትትሎች ምን ይመስላሉ የሚለውን በስፋት የምንዳስስ ይሆናል እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን ያው እንደምታስታውሱት ባለፉት ተከታታይ ዝግጅቶቻችን የእርግዝናን ወቅት በሶስት ከፍለን በእነዚህ ወቅቶች የሚታዩ የጤና ለውጦች ምንድናቸው እነዚህ ለውጦች ችግር እንዳያስከትሉስ ምን አይነት የህክምና ክትትል መደረግ አለበት የሚለውን መዳሰሳችን የሚታወቅ ነው ዛሬም እንግዲህ በወሊድና ከወሊድ በኋላ የሚደረገው የህክምና ክትትል በተመለከተ ነው ዝግጅታችን የምናቀርበው በዚሁ ርዕሰ ጉዳይ ላይ ማብራሪያ የሚሰጧችሁ ዶክተር ብርሃኑ ሰንደቅ ይባላሉ የጽንስና ማህፀን ህክምና ስፔሻሊስት ናቸው እዚህ ስቱዲዮአችን ስለተገኙ በአድማጭ ተመልካቾች ስም አመሰግናለሁ ዶክተር አመሰግናለሁ ወንዶሰን ጥላሁን ፕሮግራሙን እየመራሁ ወደ እናንተ የእናንተን ጥያቄዎች እየተቀበልን እየተወያየን ቆይታ የምናደርግ ይሆናል ተደስተዋሪው የእናንተን የስልክ ጥያቄዎች በመቀበል ወደኛ ታስተላልፋለች 0115527713 ደግሞ የእናንተን ጥያቄዎች ሐሳቦች የምንቀበልበት የስልክ መስመራችን ነው ይህ ዝግጅት በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር ትብብር ነው የተዘጋጀ ወደ እናንተ የሚደርሰው እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዘናል ዶክተር እንግዲህ ቀደም ሲል እንዳስተዋወቁት የእርግዝናና በእነዚህ በተለያዩ የእርግዝና ክፍለ ጊዜያት የሚደረጉ የህክምና ክትትሎች ምን እንደሚመስሉ አንስተን ነበርና አሁን ወደ ወሊድ ዝግጅት ምን ይመስላል የሚለውን ከዚህ ጀምረን ቀጣይ ነጥቦችን እናነሳለን አመሰግናለሁ ማለት ወሊድና ስለ ወሊድ ስናስብ እርግዝና ተብሎ መጨረሻው ጤነኛ ልጅ ጤነኛ እናት እንዲኖር ማድረግ ነው ይሄን ለማድረግ ደግሞ የእናትና የልጅ ጤንነት ለመጠበቅ ዝግጁነት አለ ዝግጁነት ሲባል አንደኛ ማህበረሰቡ ጋር ሁለተኛ ደንበኛ ጋር ሶስተኛ ደግሞ በጤና ተቋማት ሊደረጉ የሚገቡ ቅድመ ዝግጅቶች አሉ በግለሰብ ወይም እንደ ደንበኛ የሚወሩ ነገሮችን ስናስብ አንደኛ እርጉዝ ሴት ሰዓቱን ጠብቃ ወደ ጤና ተቋም ምጥ በሚይዛት ሰዓት ወደ ጤና ተቋማት መሄድ እንዳለባት ለወሊድ የሚያስፈልጉ ነገሮችን ቅድመ ዝግጅቶች ማዘጋጀት ለምሳሌ ለልጅ ምግብ የሚሆን ልብስ በሷ በኩል ህክምና የሚያስፈልግ ነገር ቢኖር ለነሱ ገንዘብ ማጠራቀም ባል አብሮ መሆን ቤተሰብም አብሮ መሆን ማለት ነው በማህበረሰቡ ደረጃ ደግሞ ምጥ ዛሬ ወይም ነገ ወይም በዚህ ሰዓት ይመጣል ማለት ስለማይቻል ህብረተሰቡ ድንገተኛ ስለሆነ ድንገተኛ የብር አቅም ላይኖር ስለሚችል ማህበረሰቡ ካለው የድር ገንዘብም ሊሆን ይችላል ወይም ከሌላ ተቋማት የተዋጣ ብርን ለርጉዟ ሴት ሰጥቶ በርጉዟ ወደ ጤና ተቋማት ወዲያውኑ እንድትደርስ ሊያግዝ ይችላል መኪናም ያላት የሃይማኖት ተቋማት ካሉ ለምሳሌ ኦርቶዶክስ ሊሆን ይችላል የሙስሊም ሊሆን ይችላል እነሱ የፖሊስ መኪናም ካለ በዛ ዘዴ ማህበረሰቡ ሊያደርስ ይችላል በጤና ተቋማት በኩል ግን በቂና ምቹ የሆነ ሁኔታን መፍጠር ማለት ማንኛውም እርጉዝ እናት ቢመጣ የመጡትን እርጉዝ እናቶች መቀበል መቻላቸውን ቦታው በቂ መሆኑን ለማስረዳት ይረዳናል መልካም በባለቤቷ በኩልና በሷ የስነልቦና ዝግጅታቸውስ እንደምንድነው ሊመስል የሚገባው ይላሉ ማለት ልጅ እርግዝና ሲኖር ያው ዘርን ተክቶ መውለድ መሳም ሚል ስለሆነ አስቀድሞ ልጅ በሚወለድበት ጊዜ ለልጅ አቀባበል ማለት በቂ የሆነ ልጅ እንዴት ላሳደግ ይችላል የሚሉ ነገሮችን በውስጣቸው ባለም ሚስትም እኩል አስተዋጽኦ ይኖራል ማለት ጽንሱ በሴቷ ማህፀን ውስጥ ቢቆይም እንኳን ባለም እኩል ድርሻ ስላለው በባሏም በኩል አስፈላጊውን ያክል ጥንቃቄ አድርጎ እንዲቆይ ይረዳዋል ማለት ነው መልካም ስለምጥ ሲያነሱልን ነበር ቀደም ብለው እንደው ምጥ ሲጀምር እንደው መቼ ነው ወደ ህክምና ተቋም መሄድ ያለበት የዚህ የምጡ መጀመርስ እንዴት ነው የሚታወቀው ምጥ ማለት አንደኛ 9 ወር እንደሞላ ይመጣል ከ9 ወር በፊት ሊመጣ ይችላል አንዳንዴም 9 ወር ካለፈ በኋላ ምጥ ሊመጣ ይችላል ምጥ ሲባል ማለት ሰዓቱን ጠብቆ ጥንካሬ ያለው ሆድጋና ከጀርባ ወደታች የሚጫንና እንዲሁም ነጭ ፈሳሽ ትንሽ ደም የተቀላቀለበት ሊያዩ ይችላሉ ከዚህ በተጨማሪ አንዳንዴ እንጥሽቷ ሊፈስ ይችላል እንጥሽቷ እንደዚህ ብሎ የሽርቷ ምንለው ሊፈስ ይችላል እነሱ ከተከሰቱ
ማለት አሁን በ10 ደቂቃ የማመም ስሜት ካለው ወደ ጤና ተቋማት ሄዶ ተመርምሮ የምጥ ደረጃዎች ስላሉ አንደኛ ደረጃ ሁለተኛ ደረጃ ይባላሉ። የምጥ ደረጃ ማለት አሁን የማህፀን በር ሲከፍት ከ1 ሴንቲሜትር ጀምሮ እስከ 10 ሴንቲሜትር ድረስ ሲከፍት ነው። ሁለተኛ ደረጃ ነው 10 ሴንቲሜትር ሲደርስ ነው። 10 ሴንቲሜትር ደረሰ ማለት ጽንሱን በትክክል መውለድ ይችላሉ ማለት ነው። ማለት ከልጁ ጭንቅላት ጋር ተመጣጣኝና የሚገናዘብ አይነት ጉዞ ይኖራል ማለት ነው። መልካም። ስለዚህ ቀደም ሲል የእንሽርት ውሃ መፍሰስ ተብሏልና ምናልባት አንዳንዴ የዚህ የሚፈሰው ነገር የቀለም መለዋወጥ ወይም አደገኛ የሚባሉት ሁኔታዎች ምንድነው ሊሆኑ የሚችሉት? እንዲህ አይነት ምልክቶች ሲታዩ ምናልባት ለእናቲቱም በማህፀኗ ውስጥ ላለው ጽንስም አደገኛ ነው የሚባልባቸው ሁኔታዎች አሉና እንደው እነሱንም ግልጽ ቢሆኑልን። የእንሽርት ውሃ የሚባለው ፈሳሹ መልኩ ከቀየረ ማለት ወይ አረንጓዴ ወይ ድምቅ ያለ ወደ ቢጫ የተቀየረ መልክ ካለው የወፈር አይነት ባህሪ ያለው ማለት ነው። በዛ ሰዓት ወደ ጤና ተቋማት መሄድ ያስፈልጋል። የእንሽርት ውሃ መፍሰስ በራሱ ግን መልኩ የሚቀይርም አይቀይርም ምጥም ያዛቸው አልያዛቸው ወደ ጤና ተቋማት መሄድ ያስፈልጋቸዋል። ስለዚህ ጤናማ የሚባለው ፈሳሽ ቀለሙ ምን አይነት ነው ሊሆን የሚችለው ማለት ነው? ምጥ ሊመጣ 2 ቀን 3 ቀን ሊቀረው አካባቢ ነጭ ነጣ ያለ ፈሳሽ ትንሽ ደም የተቀላቀለበት ሊታይ ይችላል። ያ ፈሳሽ ታየ ማለት ግን የምጥ የመምጣቱን ጠቋሚ ነው። አስቀድሞ ከ2 ቀን ከ3 ቀን በኋላ ምጥ እውነተኛ ምጥ ሊጀምር ይችላል። ምጥ ማለት የውሸት ምጥም ሊሆን ይችላል፣ እውነተኛ ምጥም ሊሆን ይችላል። የውሸት ምጥ ማለት ህመሙ ወደታች የሚጫነው ወገብን የሚያመው ሰዓቱን ጠብቆ አይደለም የሚመጣው። እንቅልፍ ሲተኙ ሊተዋቸው ይችላል፣ አልፎ አልፎ ወገብ ማመም ሊሆን ይችላል። ትክክለኛ እውነተኛ ምጥ የሚባለው ግን ወገብ ህመሙ ወደታች የሚጫነው በየሰዓቱ ጊዜ እየጨመረ በሄደ ቁጥር በጣም የመጫን አይነት ባህሪ ይኖራል። እንደዛ ከሆነ ግን ሰዓቱን እየጠበቀ እየጨመረ መጀመሪያ በ10 ደቂቃ የሚያም ከሆነ አሁን በ6 በ7 ደቂቃ እያመመ ከመጣ ይሄ እውነተኛ ምጥ ነው ማለት ነው። ሲተኙ የማይተዋቸው ከሆነ ወደ ጤና ተቋማት መሄድ ያስፈልጋል። መልካም። ያው ከዚሁ ከምጥ ጋር ተያይዞ ምናልባት ቀድመው ሊመጡ የሚችሉ ነገሮች እንዳሉ ይነገራል። ለምሳሌ እትብት ቀድሞ ከመጣ አደገኛ ነው የሚባልበት ሁኔታ አለና እንደው ሌሎች እንደዚህ አደገኛ ናቸው የሚባሉትና ለእናቲቱም ለህፃኑም ጤንነት እንደው ትንሽ አስቸጋሪ ናቸው የሚባሉ ሁኔታዎች ምንድናቸው? እነሱንም እናያቸው እስኪ። በሶስተኛ ደረጃ የእርግዝና ወራት ባልናቸው ማለት 8 ወር 9 ወር ባልናቸው አካባቢ ደም መፍሰስም በምጥ ሰዓት ሊያጋጥም ይችላል። ብዙ ደም ከፈሰሰ በምጥ ሰዓት ለእናትየውም ለጽንሱም አደገኛ ነው። እንሽርት ውሃ ሲፈስ እንሽርት ውሃ በሚፈስበት ጊዜ ልጁ የመታፈን እድል አለው። እትብቱም ቀድሞ የመውጣት ሁኔታ ሊኖር ይችላል። ስለዚህ እንሽርት ውሃ የፈሳት ሴት ወደ ጤና ተቋም ሄዳ ተመርምራ ምጥ ነው አይደለም የፈሰሰው እንሽርት ውሃ ነው አይደለም ብሎ ተለይቶ አስፈላጊው ሕክምና ቢደረግላት ይሻላል ማለት ቤቱ ነው ከመጠባበቅ። መልካም። ሌላው እንዲሁ ከዚሁ ጋር ተያይዞ ትንሽ ከበድ ያሉ አመጣጦች አሉ። የጽንሱ አመጣጥ ለምሳሌ በጭንቅላት ነው ትክክለኛውና ተፈጥሮ የሆነ አመጣጥ የሚባለው። ሌሎች የሚመጣባቸው ሁኔታዎች አሉ። እነዚህ እንደው አንድ አደገኛ ሊወሰዱ ይችላሉ። ማለት የልጅን በማህፀን በተፈጥሮ ወይም ኖርማል በሚባለው አወላለድ ለመውለድ ልጁን የሚወጣበት መንገዱ እንደውም የማህፀን የጡንቻ መኮማተሩ ማለት ምጡ ጥንካሬው ይወስኑታል። ልጁን በተመለከተ አንደኛ መጠኑ ነው። በጣም ትልቅ ልጅ ከሆነ ማለት 4.5 ኪሎ አይነት ከሆነ በማህፀን የመወለድ እድሉ በጣም ዝቅተኛ ነው የሚሆነው ማለት ነው። ሁለተኛ አቀማመጥ ነው። አቀማመጥ ስንል በጭንቅላት በትክክለኛ በጭንቅላት 95% የሚሆኑት በጭንቅላት ነው የሚመጡት። ከ3 እስከ 4 የሚሆኑት ግን በመቀመጫቸው ሊመጡ ይችላሉ። በመቀመጫ ከሚመጡት ውስጥ ደግሞ በሙሉ በመቀመጫቸው ሊመጡ ይችላሉ ወይም በእግራቸው ሊመጡ ይችላሉ። በእግራቸው ከመጡ እትብት ቀድሞ የመውጣት ባህሪ ስላለው ሙሉ ማህፀን በሩ ሳይከፍት 10 ሴንቲሜትር ያለው ሳይሆን ልጁ አንገቱ ሊያዝ ስለሚችል በኪስ ሲመጣ ጥሩ ላይሆን ይችላል።
እንደ ሶስተኛ አቀማመጥ ደግሞ ወደ ጎን ተጋድሞ ምጥ ሊጀምር ይችላል ማለት ወደ ጎን ልጁ ተጋድሞ ምጥ ሊጀምራል እንደዚህ ወደ ጎን ተጋድሞ ምጥ በሚጀምርበት ጊዜ እጁ ወይም ተከሻው ነው የሚመጣው ያ መወለድ በፍጹም አይችልም እንደዛ በሚያጋጥምበት ጊዜ ሌሎች አማራጮችን ማለት በኦፕራሲዮን መውለድ ሊሆን ይችላል ማለት ነው የመውለጃ መንገዶች ተፈጥሯዊና ምናልባትም አሁን የነገሩን በኦፕራሲዮን ሊሆን ይችላልና እንደው እነዚህን ነገሮች እንዲያደርጉ የሚያስገድዱ ወይ የሚገፋፉ ሁኔታዎች ምንድናቸው ለምሳሌ በቀዶ ህክምና እንድትገላገል የሚደረግባቸው ሁኔታዎች ምን ሲሆኑ ነው ምናልባት ይሄንን ጥያቄ ከአንድ የስልክ ጥያቄ በኋላ ምን መለስበት ይመስለኛል ዶክተር ጥያቄ መስመር ላይ ያለ ይመስለኛል ሄሎ ተነስተልን ሄሎ ተነስተልን እንግዲህ ከጥያቄያችን ጋር የነበረን ግንኙነት ተቋርጧል ስለዚህ የጀመርነውን ጥያቄ እንመልከትና ተመልካቾች ጥያቄዎች ካሏቸው ጥያቄዎቻቸውን እንዲያደርሱን አሁንም በአክብሮት እንጠይቃለን ተመልካቾች ጤናው ቤቶ ፕሮግራማችን እንደቀጠለ ነው 0115527713 የስቱዲዮ ስልክ መስመራችንን በመጠቀም በወሊድና ከወሊድ በኋላ ሊደረጉ የሚገባቸው የህክምና ክትትሎች ምንድናቸው በሚሉት ጉዳይ ላይ ጥያቄዎቻችሁን ሐሳባችሁን ልታደርሱን ትችላላችሁ እዚህ የተገኙት ዶክተር ብርሃኑ ሰንደቅ ደግሞ ለጥያቄዎቻችሁ በቂ የሆነ ሙያዊ ማብራሪያ እንደሚሰጧችሁ እምነቴ ነው ወደ አነሳነው ጥያቄ እንመለስ ዶክተር በኦፕራሲዮን ለመውለድ የሚያስፈልጉ ሁኔታ አንደኛው በመቀመጫ መጥቶ እግር ቀድሞ ከወጣ እና ልጁ በህይወት ካለ የግድ ኦፕራሲዮን ያስፈልጋል ሁለተኛ አጥብት ቀድሞ መጥቶ አጥብቱ በማየት ልጁ በህይወት ላይ መኖርና ለመኖር ከታወቀ በኦፕራሲዮን መውለድ ያስፈልጋል ሌላ ጽንስ በምጥ ወቅት ያለች የመታፈን ምልክት ካሳየ እና በማህፀን በተፈጥሮ ማዋለድ ካልተቻለ ኦፕራሲዮን ማድረግ ያስፈልጋል የምጥ መርፌ ተሰጥቶ የምጥ መርፌው ለማስወለድ ካልቻለም ኦፕራሲዮን ይሰራል በመሳሪያ ማዋለድ ዘዴዎች አሉ እነዛ መሳሪያዎች አልሳካ ካለ የነሱ ሙከራዎች ሳይቶም ኦፕራሲዮን ሊደረጋል ከበም ልጅ ወደ ጎን ወይም ጽንስ ወደ ጎን ከተቀመጠም ኦፕራሲዮን የሚደረገው የእንግዲህ ልጅ ቀድሞም ከመጣ የግድ ኦፕራሲዮን መሆን ያስፈልጋል ማለት ነው ካሁን በፊት ኦፕራሲዮን ያላቸው የማህፀን ኦፕራሲዮን ማለት ልጅ ለመውለድ ሊሆን ይችላል ወይም እጢ ለማውጣት እጢዎቹ አይነት ይወስናሉ ግን 2-3 ኦፕራሲዮን ካላቸው በኦፕራሲዮን ብቻ ነው መውለድ ያለባቸው መልካም ሌላኛው እዚህ ጋር በተፈጥሯዊ መንገድ መውለድ መገላገል ለእናቲቱ ለህፃኑም ጤንነት የሚጠቅማቸው ነገሮች አሉ ይባላል ምን ጥቅሞች ናቸው ያሏቸው እስኪ በኖርማል ወይም በተፈጥሮ መንገድ መውለድ ለጽንሱ የሚሰጠው ጥቅም ጽንሱ በዛ ጎዳና በሚያልፍበት ጊዜ ሳምባውን ስለሚጫነው ከልጁ ሳምባ ውስጥ ያሉት ፈሳሾች ስለሚመጡ ተመታፈን ማለት እንደተወለዱ ያተነፋፈስ ችግር የሚያጋጥመው ይጠፋል ለጽንሱ ማለት ነው ለማትያ ደግሞ አንደኛው ኮኦፕራሲዮን ጋር የተያዙ የማደንዘዣ የሚሰማን መድኃኒቶችን ከመውሰድ ደም ከመፍሰስ ከጠባሳ የሚመጡ ችግሮች ሁሉ አይኖሩም ስለዚህ በተፈጥሮ መውለድ ጥሩ አማራጭ ነው መልካም አሁን ሌላ ጥያቄ እንቀበል ሄሎ አሁን ከመስመር ላይ ወጥቷል ይመስለኛል ስለዚህ ወደ ሌሎች ነጥቦች እንምጣ ከወሊድ በኋላ በተፈጥሯዊ መንገድም ሊሆን ይችላል በቀዶ ህክምና ከወሊድ በኋላ ሊከሰቱ የሚችሉ የጤና ችግሮች እንዳሉ በስፋት ይነገራል እንደውም ለብዙ እናቶችና ለጨቅላ ህፃናት ሞት ምክንያቶች ሊሆኑ የሚችሉት ከዚህ ከወሊድ በኋላ የሚከሰቱ የጤና ችግሮች ወይም ከዛ ጋር ተያይዘው የሚመጡ አንዳንድ ችግሮች ናቸው ይባላልና እነዚህ ምንድናቸው የሚለውን እንየው ማለት በወሊድ ወቅትና ከወሊድ በኋላ በተለይ ባለው አንድ ሳምንት ውስጥ የጨቅላ ህፃናትም የእናቶችም ሞት በአብዛኛው የሚከሰተው በዚህ ወራት ነው ወራት ማለት የእናትን በተመለከተ የሚነገሩ ምልክቶች አንደኛ ደም መፍሰስ ብዛት ያለው ደም መፍሰስ ወይም ትንሽ የረጋ ነገር መውጣት ማንዘፍዘፍ ከፍተኛ ራስ ምታት ሽንት መሽናት እንቢ ማለት ብርድ ማለት ትኩሳት እግር አካባቢ በተለይ ባት ነው የሚባለው ባት አካባቢ የሚከሰቱ እብጠትና ከባድ ህመም ካለ የመተንፈስ ችግር ካጋጠሙ እነዚህ ለእናት ሞት ከሚጠቀሱ ያሉበት ናቸው
ማለት ጨቅላ ህፃኑንም እንዲሁ አያይዘን ማየት ከቻለን እንደው ወደ አደገኛ ሁኔታ ደርሷል ወይም ወደ አደገኛ ሁኔታ እየሄደ ነው ሊያስብሉ የሚችሉ የጨቅላው ነገሮች ይኖራሉ። ጨቅላ ህፃኑ እንደተወለደ ማለት ነው ልክ እንደተወለደ የመጀመሪያ 6 ወራት የእናት ጡት ብቻ መጥባት እንዳለበት ይታመናል። ስለዚህ አሁን ልጁ ላይ አደገኛ ምልክቶች የምንላቸው አንደኛ ጡት አልጠባም ካለ መጥባት ወይ ጡትን መሳብ ጉልበት ካነሰው መሳብ ካቃተው ጥሩ ምልክት አይደለም ማለት ነው። በጣም ካለቀሰ ወይም ተኝቶ አልነቃም ካለ ጽንስ ሌላ የሰውነት ሙቀት መጨመር ወይም ሙሉ በሙሉ መቀዝቀዝም ህፃናት ላይ ጥሩ ምልክት አይደለም። ማንዘፍዘፍ ጨቅላ ህፃናትም ላይ አደገኛ ምልክት ነው። ሌላ ተጨማሪ ቀለም የቆዳ ቀለም አይን አካባቢ መቀየር ነው ወደ ቢጫ መቀየር ጥሩ ምልክት አይደለም። ስለዚህ እነዚህ ምልክቶች ካሉ ወደ አደገኛ ሁኔታ የሚያመራ ስለሆነ በህክምና ተቋም ተገቢ የሆነ ክትትል ማድረግ ይገባል ማለት ነው። እነዚህ ምልክቶች በታዩበት ጊዜ እናትም ላይ ሆነ ልጅ ወይም ጨቅላ ህፃኑ ላይ ወደ ጤና ተቋም ጋር አስፈላጊውን ህክምና ማድረግ ያስፈልጋል። መልካም ቀደም ሲል የገለጹልን ነገሮች ነበሩ። ከወሊድ በኋላ የደም መፍሰስ ለእናቶች ጤና መታወክ ዋነኛው እንደሆነ ተነግሯል። ምክንያቶቹ ምን ሊሆኑ ይችላሉ? የዚህ የደም መፍሰስ ዋናው ምክንያት ማለት ልጅ ተሸክሞ የነበረው ማህፀን ወደ ነበረበት ቦታ ሙሉ በሙሉ አለመመለስ ሳይሆን በዚህ መኮማተር እንደ ጡንቻ አለመመለስ ሲኖር ብዙ ደም መፍሰስ ይኖራል ማለት ነው። ማለት ደምን እንዳይፈስ የሚያደርጉት ማህፀን በሚያደርገው የኮንትራክሽን ወይም የጡንቻ መኮማተር ነው የሚባለው እና እነሱ ስለማይፈጠር ብዙ ደም መፍሰስ ሊኖር ይችላል። ሁለተኛ ምክንያት ግን የእንግዲህ ልጅ መቅረት ወይም እንሽርቷን ይዘው ከረጢቱ ተለጥፎ ሊቀር ይችላል። ሌላ ማህፀን ከውስጥ ወደ ውጭ ሲገለበጥም ብዙ ደም መፍሰስ ነው። በአብዛኛው ግን ማህፀን በደንብ ኮንትራክት አለማድረጉ ችግር ነው ማለት ነው። ምናልባት በእርግዝና ወራት የሚታዩ አንዳንድ የጤና ለውጦችን ከዚህ ቀደም ባነሳናቸው ፕሮግራማችን ስንጠቃቅሳቸው ነበር። ለምሳሌ ከፍተኛ የሆነ የደም ግፊት መጨመር ከእርግዝና ጋር ተያይዞ የሚከሰት የስኳር ህመም ያልናቸው ነበሩ። እነዚህ ተጽዕኖ ከወሊድ በኋላ ሊከሰት ይችላል። ደም ግፊቱ ሊከሰት ይችላል። ስኳር ያው በእርግዝና ወቅት የሚከሰት የስኳር ህመምና ከእርግዝና በፊት የነበረ ማለት የስኳር ህመም ኖሮባቸው የሚያረጉ ሰዎች ሊሆኑ ይችላሉ። ወይም የስኳር በሽተኛ መሆናቸውን ሳያውቁ ማርግዘው በእርግዝና ወቅት የስኳር ህመም የሚታወቅበት ወቅት ሊሆን ይችላል። አንዳንዴ ደግሞ ከእርግዝና ጋር የተያዘ የስኳር ህመም ሊሆን ይችላል። ስኳርን በተመለከተ ግን ከወለዱ በኋላ የሚከሰት ነገር አይኖርም። የደም ግፊትን በተመለከተ ግን እስከ 18-17% የሚሆነው ማንዘፍዘፍና ከፍተኛ ደም ግፊት ከወለዱ በኋላ በተለይ በ10 ቀናት ውስጥ ሊከሰት ይችላል። መልካም ነጥቦቹን ወደ ኋላ ላይ በደንብ እንመለስባቸዋለን። ጥያቄ እንቀበል። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። እስኪ ስሙን ያስተዋውቁንና ወደ ጥያቄ ይግቡ። እሺ የኔ ጥያቄ እሺ በ7 ወር ይወልዳሉ አንዳንድ እናቶች ልጅም በጤናማ ሁኔታ ያድጋል። አሁን ትክክለኛ አወላለድ በ9 ወር ነው እንዴት በ7 ወር ይወልዳሉ? ምክንያታቸው ምንድነው? እሺ ይሄ ነው የኔ ጥያቄ። እሺ ስለደወሉልን እናመሰግናለን። ምላሹን እንግዲህ ዶክተር ይሰጣሉ፣ ይከታተሉ። እሺ እሺ ይሄ ጥያቄ ያለ ጊዜ መውለድ ከሚባለው ጋር የሚያያዝ ይመስለኛል። ዶክተር እስኪ ትንሽ ያንሱልን። ልክ በ9ኛ ወራቸው የሚወልዱት በአማካይ 80% ነው የሚባለው። በሳምንታት በገልጸው የተሻለ ይሆናል። 37 ሳምንት አንስቶ እስከ 42 ሳምንት ማለት የመጨረሻው ወር አበባ ካዩበት ቀን አንስቶ ከ37 ሳምንት እስከ 42 ሳምንት ያለው ጊዜ ትክክለኛ ወር ነው የሚባለው። በዚህ ጊዜ ውስጥ 80% የሚሆኑት ይወልዳሉ። ከ36 ሳምንትና ከዛ በፊት ባሉት ሲወልዱ ያለ ጊዜ የተወለደ ልጅ ይባላል። ያለ ጊዜ የሚወለዱ ልጆች ለብዙ አይነት ህመሞች የተጋለጡ ናቸው። ለምሳሌ አሁን በ7 ወር ተወልዶ ይኖራል ብሎ ተያቂያችን ያነሱት ነገር አለ ሊኖር ይችላል። ምክንያቱም 7 ወር ማለት 30 ሳምንት ማለት ነው በሳምንት ሲቀየር። ያ ማለት ወደ 1.2 ኪሎ ግራም አካባቢ ይመዝናል። በዛ ወራት ያለ ጽንስ መኖር ይችላል። ችግር ሊያጋጥም የሚችለው ሳምባ በደንብ እንዲተነፍስ
እንዲታጠፍና እንዲዘረጋ የሚያደርጉት ሴሎቹ ስለማይኖሩ በዚያ ወር የሳምባ መተንፈስ ችግር ወይም እነዛን ጨቅላ ህፃናት ጽኑ ህመምተኞች ገብተው የሚታከሙበት ለጨቅላ ህፃናት ብቻ ተደርጎ ድጋፍ እየተሰጣቸው ከቀጠሉና መድኃኒት ከሰጣቸው መኖር ይችላሉ። ግን 1 ኪሎና ከ1 ኪሎ በላይ የሆነ ልጅ በእኛ ሀገር እንደ ልጅ ነው የሚቆጠረው። ስለዚህ 28 ሳምንት ጀምሮ ያለ በሙሉ እንደሱ ነው የሚቆጥራቸው። መልካም። እዚሁ ላይ አንድ ሁለት ጥያቄዎች ላንሳ ዶክተር። በእንደዚህ ያለ ጊዜያቸው የተወለዱ ልጆች የተለየ እንክብካቤ ነው የሚደረግላቸው? ከጡት ማጥባት ጀምሮ ከመታቀፍ ጀምሮ የሚደረግላቸው እንክብካቤ ይኖራል እንዳሉ የማቆያ ክፍሎች እንዳሉ ሆኖ ከዚያ ውጪ የሚደረግላቸው እንክብካቤ አለና እንደው እነሱን ማያይዘው ቢያነሱልን ብዬ ነው። ማለት እነዚህ ያለ ጊዜያቸው የሚወለዱ ህፃናት በደንብ ጡትን የመሳብ አቅም አይኖራቸውም። በቂ የሰውነት ሙቀታቸውን የመጠበቅ አቅም አይኖራቸውም። ስለዚህ በደንብ ጡትን መጥባት እንዲችሉ ሙቀታቸውን መጠበቅ እንዲችሉ ካንጋሮ ኬር የሚባለው ማለት ይችን ማማሏን አጥቢ እንስሳዋን እንደምናቃት በዚህ በሆዷ በኩል ይዛ ያለ ጊዜያቸው የተወለዱ ጨቅላ ህፃናት እናትየዋ ቆዳ ለቆዳ እየተገናኙ ጡትንም በአስፈላጊው ሰዓት መውሰድ እንዲችሉ ማድረግ ይቻላል። አድማጫችን ጋር ግን ቀደም ያልመለስኩላቸው ጥያቄዎች አሉ። ያለ ጊዜያቸው የሚወለዱበት ምክንያት ምንድነው የሚል ጥያቄ አንስተው ነበር። ምክንያቶቹ አንደኛ ኢንፌክሽን ነው። በአብዛኛው የማህፀን አካባቢ ኢንፌክሽን ወይም የአባላዘር በሽታ ካለ ያለ ጊዜ ሊወለድ ይችላል። ሁለተኛ የእንጥሽቷ ማለት የእንሽርቷ ያለው ያለ ጊዜው መፍሰስ ነው። ሶስተኛ ለህክምና ሲባል በእርግዝና ወራት ከፍተኛ ደም ግፊት ካለ ወይም አንዘብዘፍ ካለ ወይም ለየት ያለ ህመም ካለ በህክምና የእናትየዋን ህይወት ለመታደግ ሲባል ያለ ጊዜው ሊወለዱ ይችላሉ። ለዚህ የተወለዱ ህፃናትም ሊኖሩ ይችላሉ ማለት ነው። መልካም። አሁንም ሌላ ጥያቄ እንቀበል። ሄሎ ተነስተልን። ሄሎ ተነስተልን። ሄሎ ተነስተልን። ጥያቄው መጠየቅ ይችላሉ? ሄሎ አቤት አጠገቡ ያለውን ቴሌቪዥን እባክዎን ራቅ ይበሉ። ሄሎ እየተደማመጥን ከሆነ በአጠገቡ ያለውን ቴሌቪዥን ይሰማኛል። እሺ አጠገቡ ያለውን ቴሌቪዥን ትንሽ ራቅ ይበሉ ወይ ያጥፉልንና ጥያቄውን ያቀርቡ። ሰላም ነኝ። እሺ ቴሌቪዥኑን ቢያጠፉልን በደንብ እንደማመጣለን። አሁን እኮ ይሰማኛል። እሺ ይቀጥሉ። ጥያቄ ምንድነው? ባለቤቴ ከወለደች ከሳምንት በኋላ ብዙ ደም ይፈሳታል እና ይሄ ነገር በተከታታይ አሁን እየተቋረጠ ይመጣል። አሁን እሷ ከወለደች ሳምንት ነው የሚሆናት እና ምክንያቱ ምን እንደሆነ አልገባኝም። መልካም። ምናልባት ተጨማሪ ጥያቄዎች ካሉ ዶክተር ስለሚጠይቁ ባክዎ ይጠብቁን። እሺ ቤት ነው የወለዱት ወይስ ጤና ተቋም ነው? አይ ቤት ውስጥ ነው የወለደች። ቤት ውስጥ ነው የወለዱት። እሺ ሌሎች ጥያቄ የለውም እንሰራበት። እሺ ስለደወሉ እናመሰግናለን። ምላሹን ይከታተሉ። ግልጽ ነው ጥያቄው። ስናነሳቸው የነበሩ ነጥቦች ላይ ያነሱልንና እስኪ እዚህም ላይ ማለት ከወለዱ በኋላ ማንኛውም አይነት መጠን በተለይ የመጀመሪያው 1 ቀን ካለፈ በኋላ የሚፈሰው የደም መጠን ብዛት የሚኖረው አይኖረው ንጹህ ደም ማለት ቀይ ንጹህ ደም የረጋ ከሆነ ወደ ጤና ተቋም መሄድ ያስፈልጋል። ምክንያቱም አሁን የአድማጫችን ጥያቄ ከወለዱ 1 ሳምንታቸው ነው ቤት ነው የወለዱት። እንግዲህ ልጁ ሙሉ በሙሉ ይውጣ አይውጣ የእንሽርቷን ተክሎ የሚይዘው ወረቀት መሳይ ነገር መውጣትና ለመውጣቱን ማረጋገጥ አይቻልም። ስለዚህ እንደዚህ ደም ከፈሰሳቸው ጤና ተቋም ውስጥ ሄደው በቀረ ነገር አለመኖሩ ማረጋገጥ ያስፈልጋል። አንዲት ሴት ከወለደች በኋላ ለየት ያሉ ፈሳሾች አሉ። የመጀመሪያ ሳምንት እስከ 3 ቀን አካባቢ ባለው ቀላ ያለ መጠኑ አነስ ያለ ፈሳሽ ሊኖር ይችላል። እስከ 3 ሳምንት ባለው ጊዜ ደግሞ ትንሽ ወደ ቢጫነት ቀየር የሚል ጠረን ወይ መጥፎ ሽታ ያለው ፈሳሽ ሊኖር ይችላል። ከ3 ሳምንት በኋላ ደግሞ ነጣ ያለ መጠኑ እየቀነሰ የሚታይ ፈሳሽ ይኖራል። ከነዚህ ውጭ ያለ ምንም አይነት ፈሳሽ ወይም ሽታ ያለው ከሆነ ወይም ንጹህ ደም ከሆነ ጤና ተቋም ሄዶ ምክንያቱን አውቆ መታከም ያስፈልጋል። መልካም። ቀደም ሲል በቀዶ ሕክምና መገላገል እንደሚቻል ሲነገር ነበርና
ከዚህ ጋር ተያይዞ ሊከሰቱ የሚችሉ ደግሞ ችግሮች አሉ ይባላል። በተለይ ኢንፌክሽን የመያዝ ነገር ይኖራል ይባላል። እንደው እስኪ ስለሱም አንዳንድ ነገሮች ያንሱልን። እድል ይኖረዋል ነው በዚህ በቀዶ ሕክምና ከተገላገሉ በኋላ የኢንፌክሽን የመኖር እድል ይኖራል ነው የሚባለው። እስቲ ስለሱም አንዳንድ ነጥቦች ያንሱልን። ቀዶ ጥገና በራሱ ለኢንፌክሽን ያጋልጣል ማለት አይደለም። ምክንያቱም ለቀዶ ጥገና የምንጠቀምባቸው መሳሪያዎች በደም ከማንኛውም ተዋስ ነፃ የሆኑ መሆናቸው ይታወቃል። ግን አንድ ሴት በምጥ ሰዓት ስታምጥ ቆይታ ምጥ እንዲብሏት ኦፕራሲዮን ቢሰራ ከታች ክፍል አካባቢ ያለው ሆድ ውስጥ ያሉትን እቃዎች የመበከል ባህሪ ሊኖረው ይችላል። ምክንያቱም ማህፀን በር ወይም የማህፀን አፍ የምንለው ጫፉ አካባቢ ከውጭኛው አካባቢያችን ጋር ግንኙነት አለው። ስለዚህ ያ መኖሩ ንጽህናው እንደተጠበቀ አይደለም። ኦፕራሲዮን በሚደረግበት ጊዜ ያኛው ፈሳሽ ከሆድ እቃዎች ጋር ግንኙነት ስለሚኖረው ትንሽ የኢንፌክሽን መጠኑ በማህፀን ወይም በተፈጥሮ ከወለዱት ጋር በለጥ ያለ ይሆናል ማለት ነው። ሁለተኛ ማህፀን ደግሞ ወደ ቦታው ለመመለስ የሚፈጅበት ጊዜ በኦፕራሲዮን በቀዶ ጥገና ወይም በኦፕራሲዮን በሚገላገሉበት ጊዜ ረዘም ያለ ጊዜ ይወስዳል ማለት ፍጥነት አይኖረውም። መልካም ሌላ ጥያቄ አሁን እንቀበልና ቀሪ ነጥቦችን እናነሳለን። ሄሎ ጤና ይስጥልኝ። ጤና ይስጥልኝ። ደህና ዋላችሁ? ደህና ነኝ ይመስገን። ጥያቄ ነበረ። እሺ መጠየቅ ይችላል? የወለድኩት ከአመት ከ3 ወር በፊት ነው። ግን ስወልድ ያው በግፊት ምክንያት ነው የተገላገልኩት በኦፕሬሽን። ግፊቱ እስካሁን እንዳለ ነው። ስለዚህ ለቀጣይ አሁን ልጅ ማርገዝ ፈልግ በዚህ ኮንዲሽን እንዴት ነው እንትን ማረገው? ይሄ ጥያቄ መልካም። ተጨማሪ ጥያቄ ካለ ይጠይቃሉ፣ ይጠብቁን። እሺ የደም ግፊቱ መጠን አልቀነሰም ከወለዱ በኋላ? አልቀነሰም። ኦሬዲ አልዶሜት አዘውልኝ እሱን እየወሰድኩ ነው። አልቀነሰልኝም። ከማርገዝዎት በፊት ደም ግፊት አለመኖሩን አረጋግጠው ነበር እንዴ? አዎ የለኝም። ካረገዝኩ ከ7 ወር በኋላ ነው የመጣብኝ። እሺ ጥሩ። ስለዚህ እንሰናባበትና ወደ ምላሹ እንሄድ አይደለ? ስለደወሉ እናመሰግናለን። ምላሹን ሊከታተሉን ይችላሉ። የዳታችን ጥያቄ 1 አመት ከ3 ወር ነው ከወለዱ በኋላ ደም ግፊት አሁንም አለ። ስለዚህ ለማርገዝና አሁን ከጤናዬ ጋር የሚያመጣው ችግር አለ ወይ ነው ያሉት። የእሳቸውን የደም ግፊት ሁኔታ ስናይ ከእርግዝናው ጋር ብቻ የተያዘ ደም ግፊት አይመስልም። ከእርግዝና በፊትም የነበረ ደም ግፊት ነው የሚመስለው። ከእርግዝና ጋር የተያይዞ የሚመጡ ደም ግፊቶች በ6 ሳምንታት ከወለዱ በኋላ ሙሉ በሙሉ ይጠፋሉ፣ ይከስማሉ። ከ6 ሳምንት በኋላ የሚቀጥል ደም ግፊት ከሆነ ግን ይሄ ትክክለኛ ደም ግፊት ነው ማለት ነው። ስለዚህ ደም ግፊት ያለበት ሰው ራሱን በደም ምርመራ አድርጎ ማለት ኩላሊቱን፣ አይን፣ ልብ ምርመራ በሙያተኛ ማለት በውስጥ ደዌ ስፔሻሊስት ካደረጉ በኋላ ምንም አካላዊ ጉዳት አለማድረሱ ከታወቀ ደም ግፊቱም እያለ ማርገዝ እንደሚችሉ መናገር እንችላለን። ግን እርግዝና በሚያደርጉበት ጊዜ ግን ከፍ ያሉ የጤና ተቋማት ማለት እንደዚህ ሪፈራል የሚባሉ ሆስፒታሎቹ ጋር ቢሆን ይመረጣል። ማለት የማህፀን ሐኪምም የጽንስ ስፔሻሊስትም እንደዚሁም የውስጥ ደዌ ስፔሻሊስት በሚያዩበት ሁኔታ። መልካም። እነዚህ ሁኔታዎች ቢሟሉ ለወደፊት ለሚወለደው ለሚረገዘው ህፃን ችግር ላይፈጥር ይችላል ማለት ነው። ማለት አሁን ደም ግፊት እነሱ ነገር ይኖረዋል ማለት ነው። ደም ግፊታቸውን በደንብ ተቆጣጥረው ጥሩ የሆነ የደም ግፊት መጠን አሁን 240 በ90 ሊሆን ይችላል በዛ ሌቭል አድርገው ወደ እርግዝና ቢገቡ ምንም ችግር 100% ምንም ችግር የለውም ማለት አይቻልም። ማለት ከእርግዝና ጋር ተያይዞ ደም ግፊቱ አንዳንዴ ከፍ ሊል ይችላል ማለት እንደዚህ በፊት ከእርግዝና ጋር የተያዙ ደም ግፊቶች የሚባል እንደሱ ሲሆን ደግሞ ታይቶ መታከም ይችላል። መልካም። ቀደም ሲል ሲያነሱልን እንደዚህ ሲወለድ አንዳንድ ጊዜ አነስ ያለ የሚደረግ በህክምና ለምሳሌ ጭንቅላቱን በተፈጥሯዊ መንገድ ለማስወጣት ሲሞከር የሚጠብባቸው አጋጣሚዎች ይኖራሉ። በተለይ የመጀመሪያ የሚወልዱ ከሆነ እንደዚህ ነገሮች ሲፈጠሩ የሚደረጉ ነገሮች አሉ። እንደው ምንድነው የሚደረጉት? እነሱስ ለመዳን የሚወስድባቸው ጊዜ ምንድነው የሚመስለው? ይሄንንም እናንሳ እስኪ። ተፈጥሮ ለመውለድ በሚደረግበት ጊዜ አንዳንዴ የማህፀን ማለት ብልቱ መጥበብ ሊኖር ይችላል። ማለት
ጭንቅላቱ ቢወለድ የመተርተር ባህሪ ስለሚኖረው በራሱ ሲተረተር መስመሩን ጠብቆ ላይ ተረተር ይችላል ለዚህ ሰብረቀቅ ያለ ነገር ሊሆን ይችላል ስለዚህ እንደዛ በሚያጋጥበት ጊዜ በሰው ሰራሽ መልክ ብልት አካባቢ ይቀደድና ይሰፋል ማለት ነው ከመጀመሪያ ያረገዙ ሴቶች ሁሉም ብልታቸው አካባቢ ሊወልዱ ሲሉ ይቀደዳል ማለት አይደለም ምክንያቱም የሚወስነው የልጁ መጠንና የብልታቸው ስፋት መጠን የመለጠጥ ባህሪው ተመጣጣኝ ሆኖ የማይቀደድ ከሆነ የመጀመሪያም ቢሆን ስቲች የሚባለው በተለምዶ የምንጠራው ስቲች ላይሰራ ይችላል ስቲች ከተሰራ ደግሞ ስቲቹን ይሰፋል ከተሰፋ በኋላ መታጠብ ነው ለብ ባለ ውሃ ጨው ያለው ሆኖ በቀን 2-3 ከታጠቡት እዛ አካባቢ የደም ዝውውሩ ጥሩ ስለሆነ በ3 በ4 ቀን ይድናል ማለት ነው ስለዚህ እንደዚህ አይነት ጥንቃቄዎች ያስፈልጋሉ ማለት ነው ሌሎችም ነገሮች እንግዲህ ከጥቂት ቆይታ በኋላ የምናነሳቸው ይሆናል ተመልካቾች ጤናው ቤቶ ፕሮግራማችን አሁንም አልተጠናቀቀም እንደቀጠለ ነው የተወያየን የምንገኘው ደግሞ በወሊድ እንዲሁም ከወሊድ በኋላ መደረግ የሚገባቸው የህክምና ክትትሎች ምንድናቸው ያላቸው ጠቀሜታስ እንዴት ይገለጻል በሚለው ላይ ነው በዚሁ ርዕሰ ጉዳያችን ላይ እንግዲህ የጽሁፍ መልእክቶች ተዘጋጅተዋል ትግስቷሪ ነች ያዘጋጀችው እነሱን ተከታተሉና ስንመለስ ቀሪ ነጥቦችን የምናነሳ ይሆናል አሁንም አብራችሁን ቆዩ ስሜ ሲስተር ዝናው እንዲፍራው ይባላል የምሰራበት ቦታ ሰላም ጤና ጣቢያ ነው የጤና ጣቢያው ኃላፊ ነኝ ሁሉም ጤና ጣቢያዎች ለእናቶች በርግዝና ጊዜም ሆነ ከርግዝና ጋር በተያያዙ ችግሮች የነጻ አገልግሎት ነው የሚሰጠው እና እናቶች ይህን እድል መጠቀም አለባቸው ብዬ ነው ማስበው ምክንያቱም ለቤታቸው በወለዱ ቁጥር አደጋው የከፋ የሆነ ነው የሚመጣውና ራሳቸውን ያረገዙትንም ልጅ ከችግር ለማዳን ወደዚህ ቢመጡ ወደ ጤና ጣቢያዎች ቢመጡ ከጤና ጣቢያ ላይ ምንም አይነት የክፍያ አገልግሎት ስለሌለው ይህን እድል ተጠቃሚ ቢሆኑ መልካም ነው በጤና ተቋም ሲገላገሉ እናት ደህና ልጅም ጤና ጤናው በቤቱ ስለራስዎና ስለ ቤተሰቦ ጤና በቀጥታ ስልክ በመደወል ከባለሙያ ጋር የሚወያዩበት መድረክ ነው በዚህ ዝግጅት ተላላፊና ተላላፊ ያልሆኑ የጤና ችግሮች ይዳሰሳሉ ዘወትር ቅዳሜ ከቀኑ 10 ሰዓት እስከ 11 ሰዓት በመደወል ስለ ጤናው ይጠይቁ ይሳተፉ ይህ ፕሮግራም የጤና እክሎች ሳይከሰቱ እንዲከላከሉ ችግሮች ከተከሰቱ በኋላም ቢሆን እንዳይባባሱ የሚከላከሉበትን በቂ ግንዛቤ ያስጨብጦታል ይደውሉ ስለ ጤናው ከቤቱ ሆነው ይወቁ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት
ተመልካቾች ከጽሁፍ መልእክታችን ተመልሰናል። በጤና ተቋማት መውለድ የሚያስገኛቸው ጠቀሜታዎች ምን እንደሆኑ እስካሁን እየተገለጸልን ነበር። ከዚህም በኋላ የሚደረጉትን እንክብካቤዎች ምን እንደሚመስሉ እንዲሁ እየተወያየን ቆይታ የምናደርግ ይሆናል። ጥያቄዎቻችሁን አድርሱን 011 552 7713 የስቱዲዮ ስልክ መስመራችንን በመጠቀም ከወሊድና ከወሊድ በኋላ ሊደረጉ የሚገባቸው የጤና እንክብካቤዎች ላይ ጥያቄዎቻችሁን ብታነሱ በቀጥታ ዶክተር ብርሃኑ ሰንደቅ ምላሽ የሚሰጧችሁ ይሆናል። አብራችሁ እንድትቆዩ አሁንም በአክብሮት ተጋብዛችኋል። ተመልካቾች በጤና ተቋማት እናቶች ሲገላገሉ እንደሚደረግላቸው እንክብካቤ ምንድነው ይመስለው? እንደው ቅደም ተከተሉስ እንዴት ነው የሚሆነው የሚለው እስኪ ዶክተር አንዲት እናት ወደ ጤና ተቋም በምጥ ሰዓት ከገባች አንስቶ የእናቷን ሁኔታ መከታተል ከዛ ጽንሱን በማህፀን ውስጥ ያለውን ነገር መከታተል ይኖራል። ጽንሱን በክትትል ወቅት የልብ ምት አለመጨመሩ ያለመቀነስ መታፈን አለመኖሩ የእናትየዋ ሁኔታ ማለት ደም ግፊት መጨመር አለመጨመርና ሌሎች ምልክቶች አለመኖራቸውን ታይቶ በተፈጥሮም ሊሆን ይችላል በኦፕራሲዮን ከተገላገሉ በኋላ የሚደረጉት እንክብካቤዎች አንደኛ እናቷን፣ ሁለተኛ ጽንስ ነው። እናትየዋን በተመለከተ ደም ግፊት አለመጨመር አለመቀነሱን የልብ ምት መጨመርና አለመጨመሩን ኖርማል ውስጥ መሆኑን ማህፀን አካባቢ ደግሞ ማህፀን ቦታው ያለበትን ማለት ከተወለደ በኋላ እምብርት አካባቢ ነው የሚሆነው ፓፓያ የምትመስል ነገር ሆነ እምብርት አካባቢ ነው ደርሰው የማህፀን ያለበትን ሁኔታ ከብልት አካባቢ ንጹህ ደም የሚፈስ ብዛት ያለው አለመኖሩን ማረጋገጥ እንደዚህም በተጨማሪ ስቲች ካለ ብልት አካባቢ ስቲቹ አለማበጡን ማለት ደም አካባቢ ፈሶ የማበጥ ወይም ሌላ ነገር አለመድረሱን ለመለየት ይረዳል። በዚህ አጋጣሚ ለጽንሱ ወይም ለጨቅላ ህፃን አዲስ ለተወለደው የመጀመሪያው ነገር ጡት ማጥባት ነው የሚሆነው። ማለት ወዲያው እንደተወለደ በተለይ በተፈጥሮ ዘዴ እንደተወለደ ወዲያው ከእናትየዋ ጡት መጥባት አለበት። ሁለተኛ ክትባት፣ ሶስተኛ አይን አካባቢ የሚደረጉ ነገሮች አሉ። አይን አካባቢ እንደ ኢንፌክሽን እንዳይፈጠር ቅባት ይደረጋል፣ ክትባት ይደረጋል። የሰውነት ሙቀቱ ብርድ እንዳይመት ማለት ቅዝቃዜ እንዳይኖር ሙቀቱን እንዳያጣ በደንብ በልብስ መሸፈን እንደሚያስፈልግ ትምህርት ይሰጣል ማለት ነው። መልካም። ይሄ እንግዲህ እዛው ጤና ተቋም ውስጥ ሆኖ የሚከናወን ተግባር ነው ተብሏል። እንደው ወላዷ ወደ ቤቷ ከሄደች በኋላ ምን አይነት እንክብካቤ ለራሷና ለጨቅላው ልታደርግ ነው የምትመከረው? ከጤና ተቋም ሲወጡ ቀደም ያነሳናቸውን ነጥቦች ይመከራሉ። ማለት የችግር ማለት አደገኛ ምልክቶች የሚባሉትን እናትየዋም ጋር ጽንስም ጋር ከተከሰተ ወዲያው ወደ ጤና ተቋም መምጣት እንዳለባቸው። ሁለተኛ እናት በምትወጣበት ጊዜ የሚቀጥለውን ጽንስ መቼ ላርግዝ፣ በምስ መከላከያ ልጠቀም፣ የትኛው መከላከያ ከጡት ማጥባት ጋር ይስማማል፣ ለዚህ ያክል ጊዜ የሚለውን መምረጥ እንድትችል ይደረጋል። ወደ ቤቷ በምትመለስበት ጊዜ ደግሞ ምን አይነት ስራዎችን መስራት እንዳለባት፣ ከባባድ ስራዎችን መስራት እንደሌለባትና ሌሎች በኖርማል ቤት አካባቢ የሚሰሩ ስራዎችን መስራት እንደምትችል እንድትረዳ ይደረጋል ማለት ነው። ክትትል ቀናትም ይኖራሉ። ማለት የመጀመሪያው ክትትል ቀን በስድስተኛው ቀን ቢመጡ ማለት በወለዱ በሳምንቱ አካባቢ ቢመጡ ጥሩ ነው። የዛኔ ምንድነው የሚደረገው? ሲመጡ የልጅ ሁኔታ ይለካል፣ እናትም ትመረመራለች፣ ማህፀን በአስፈላጊ ሁኔታ ወደ ቦታው እየተመለሰበት ያለበት ሂደት ይታያል ማለት ነው። አደገኛ ምልክቶች የምንላቸው እናትየዋ ያላወቀችው ነገር ካለ እነሱንም ለመለየት ይሞከራል ማለት ነው። መልካም። ከዚህ ከቤቷ ተመልሳ ወደ ጤና ተቋም ስትመጣ እነዚህ ነገሮች እንዳስተዋለች ትጠየቃለች። ሌሎች የሚደረጉላት ነገሮችም ካሉ እንግዲህ ከአንድ ጥያቄ በኋላ የምናየው ይሆናል። ሄሎ ጤና ተመስጥልኝ። ሰላም ድገርባ። እሺ እስኪ ጥያቄውን ያቀርቡ። ጥያቄ ከወለድኩ ዛሬ 10 ቀኔ ነው። 10ኛ ቀን። እሺ ከመውለዴ በፊት ሆዴ ላይ የሆነ ያበጠ ነገር ይታይ ነበረ። ዶክተሩን ሳማክረው ይሄ ልጅ እግር ነው ምናምን አለኝ። ከዛ በፊት 2 ወልጃለሁ። በሶስተኛ ጊዜ ነው ይሄ ምልክት የታየው። ግን በሰላም ተገላግያለሁ።
ኃይለኛ ቁርጠት አለብኝ። ይሄው እስካሁን አልተወኝም። ሐኪም ባማክር መርፌ ቢወጋኝ ምንም ለውጥ የለም። ሕፃኗን ቁጭ ብዬ ሳጠባ በጣም ያመኛል። ይሄ ነው ጥያቄ። መልካም ተጨማሪ ጥያቄ ዶክተር አማሬማ ያድምጧቸው። እኛ ጥጋ በሶስተኛ ጊዜ ነው የጀመረኝ። ይሄ ቁርጠት የሚነሳው ከምን የተነሳ ነው? ያ ጥያቄውን የእርስዎን ጥያቄ ሰምተናል። ተጨማሪ ጥያቄ ዶክተር ስለሚጠይቁት አንድ ጊዜ ያዳምጧቸው። እሺ ባድላው ያበጠው ጠፋ አሁን? አዎ ያበጠው ጠፍቷል። ይሄ ምልክት የሚታየው በሁሉም ሰው ላይ ነው ወይንስ በአንዳንድ ሰዎች ላይ ነው የሚታየው ነው ጥያቄ። እሺ ቁርጠቱስ ልጅ በሚያጠቡበት ጊዜ ነው? አዎ ሳጠባ በጣም ይቆርጠኛል። እሺ ጥሩ እናመሰግናለን ስለደወሉልን። ጥያቄዎቹን በደንብ ተቀበለናል። ተገቢ የሆነ ምላሽ ይሰጣል የሚል እምነት አለን። ይከታተሉ። በሶስት አራት ልጅ በተወለደ ጊዜ ወደ አካባቢ ያሉት ጡንቻዎች የመለጠጥና የመሳሳት ባህሪ ይኖራል። ስለዚህ በዛ ወቅት ጽንስ በሚንቀሳቀስበት ጊዜ እጅ እግሮቹ ጉብ ብሎ የመታየት ወይ መታወቅ ነገር ሊኖር ይችላል። ያ ማለት ግን ሙሉ በሙሉ ሁሉ ጊዜ እጅ ነው ወይ እግር ነው ማለት አይቻልም። የማህፀን እጢም ሊታይ ይችላል። እንደዚሁ ማለት የማህፀን እጢ ያለባቸው ሰዎች ሊያረግዙ ይችላሉ። ያኛው እጢው በጎን ጉብ ብሎ ሊታይ ይችላል። ጤናማተኛው ግን አይተው ያይ የልጁ አካል ነው ካላቸው ትክክል ናቸው ማለት ነው። ቁርጠቱን በተመለከተ ግን አንዲት ሴት በምታጠባበት ጊዜ ከጭንቅላት የሚመነጭ ንጥረ ነገር አለ። ያ ንጥረ ነገር ማህፀንን እንዲቆጣ ወይም እንዲኮማተር ያደርጋል። ያ መኮማተሩ ህመም ይፈጥራል ማለት ነው። ስለዚህ እንደዛ በሚኖርበት ጊዜ ማስታገሻ መውሰድ ይቻላል የሚያጠቡም ቢሆን። ጡት ማጥባት ለእናትየዋ የሚሰጠው ጥቅም አንዱ ይሄ ነው። ማህፀን ወደ ቦታው በቶሎ እንዲመለስ ያደርጋል። የሚፈሰውን ደም መጠን ይቀንሳል። ለዚህ ከሚሰጠው ጥቅሞች በተጨማሪ ማለት እናትየዋ ማህፀኗ ወደ ቦታው ቶሎ እንዲመለስ ያደርጋል። ሁለተኛ ደግሞ የሚፈሰውን ደምና ደም ማነስን ይቀንሳል። ስለዚህ ማጥባት ለእናትም ለልጅም ጠቃሚ እንደሆነ መረዳት አለባቸው። መልካም አሁንም ጥያቄ እንቀበል። ሄሎ ጤና ይስጥልን። ጤና ይስጥልን። እስኪ ጥያቄውን ይቀጥሉ። እስከ 7 ወር ባለቤቴ ሕክምና ስትከታተል ጽንሱ ሰላም ነው ሲሉን ቆዩ ሐኪም ቤት ማለት ነው። ሰባተኛ ወር ላይ ሲደርስ ሕፃኑ በህይወት የለም ሞቷል አሉኝ ሆዷ ውስጥ እያለ። ይሄ ነገር 9 ወር ሲሞላ ሕፃኑ ተወለደ። ግን እውነትም የሞተ ሕፃን ነው የተወለደው። ይሄ ከምንድን ነው የሚመጣው ሕፃን ወድ ውስጥ የሚገለው ለማለት ፈልጌ። እሺ ተጨማሪ ጥያቄ ይኖራል ዶክተር? እሺ እናመሰግናለን ስለጠየቁን ስለደወሉልን። ምላሹን ይከታተሉ። እሺ ማለት ጽንስ ሆድ ውስጥ ያለ ጠፍቶ ሊወለድ ይችላል። የሞቱ ምክንያቶች ብዙ ናቸው። ከጽንሱ ጋር የተያዘ ሊሆን ይችላል። የእንግዴ ልጁ ጋር የተያዘ ሊሆን ይችላል። በደም ዝውውር ወቅት ማለት በትብቱና በልጁ መካከል ባለ ችግር ሊፈጠር ይችላል። ስለዚህ አንድ ጤና ሙያተኛ ክትትል ሲያደርግ ልጁ በህይወት አለ ብሎ ሊልክ ይችላል። ስለዚህ በሚላኩበት ጊዜ እናት ልትረዳው ማለት ርጉዟ ወይም ነፍሰ ጡሯ ሴት ልትረዳው የሚገባ ነገር አለ። ማለት የልጇን ደህንነት ለማወቅ የልጇን እንቅስቃሴ መገንዘብና መቆጣጠር ይኖርበታል። የቀነሰ ከመሰላት ወደ ጤና ተቋም ሄዳ በእርግዝና ወቅት አደገኛ ምልክቶች ከሚባሉት ውስጥ የልጅ እንቅስቃሴ መቀነስ ስለሆነ ወደ ሐኪም ቤት ሄዳ መመርመር ያስፈልጋል። ከእንግዲህ ልጁ ጋር የተያዙት ምክንያቶች የሚባሉት አሁን ከቦታው ሊላቀቅ ይችላል። የእንግዲህ ልጁ በዛ ሰዓት የደም ዝውውር ይቋረጣል። የትብት አደጋ ሊሆን ይችላል። ልጁ ላይ የአካል ጉድለት ሊኖርበት ይችላል። ማለት አካሎቹ መኖር የማያስችሉ አይነት ጉዳቶች ሊሆኑ ይችላል። በአብዛኛው 1/3 የሚሆነው ደግሞ ምን እንደሆነ ምክንያቱ አይታወቅም። ማለት ለሞቱ ምክንያት ይሄ ነው ማለት የማይቻልበት ሁኔታ አለ። መልካም ወደ ሌሎች ነጥቦች ከማለፋችን በፊት የወላዶችን ተሞክሮ ብንከታተል የተሻለ ይመስለኛል ዶክተር። ባልደረባችን ትግስት ዋሪው ወደ ጤና ተቋማት ጎራ በማለት ወላድ እናቶችን አነጋግራ ተሞክሯቸውን ይዛ መጣለች። እሱን ተከታተሉ። ተመልሰን ሌሎች ነጥቦችን የምናነሳ ይሆናል። ተመልካቾች አሁንም በፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት ተጋብዛችኋል።
በወሊድ ወቅትና ከወሊድ በኋላ በእናቶች ጤና ላይ ሊከሰቱ የሚችሉ ህመሞችና ሊደረግ የሚገባ የህክምና ክትትልን አስመልክቶ ወላዶችን ለማነጋገር በህክምና ተቋም ተገኝተን ነበር። በተቋሙ በባለሙያ እገዛ ልጆቻቸውን ከተገላገሉ ወላዶች መካከል ወይዘሮ ቃል ኪዳን ጌቱና ወይዘሮ ታደለች አየለን አነጋግረናል። አጭሩን ቆይታ ከወይዘሮ ቃል ኪዳን እንጀምር። መቼ ነው ለሽው ቃል ኪዳን? ሰኞ ዕለት። ከዚህ ፊት የህክምና ክትትል ነበርሽ? በእርግዝና ወቅት? ምን ችግር ገጠመሽ በእርግዝና ወቅት? ችግር አልገጠመኝም፣ ግን የውለት ደም በጣም ጨምሮ ነበር። የደም ግፊትሽ ከወለድሽ በኋላ ነው? አይ ሳልወልድ በፊት። ከወለድሽ በኋላስ? ከወለድኩ በኋላ ምንም ችግር አላጋጠመሽም? ደም ግፊትሽ አሁን ተስተካክሏል? ተስተካክሏል። በህክምና ተቋም ክትትል ማድረግሽ ምን ጠቀመሽ? በትክክል እንድወልድ። ለምሳሌ በትክክል እንድወልድ ማለት? በጤና ሙያ ባለሙያ ነው የምወልደው። ቤት ውስጥ ብወልድ ወይ የማይታወቅ ነገር ሊሆን ይችላል፣ ወይ የኔ ህይወት ሊያልፍ ይችላል፣ ወይ ህፃኑ ህይወት ሊያልፍ ይችላል። በጤና ሙያ ባለሙያ ደግሞ በመሆኑ ያው ሊጠቅመኝ ይችላል። ሌሎች እናቶች በህክምና ተቋማት እንዲወልዱ ምን ትመክሪያለሽ? የተሻለ የሚሆነው በጤና ባለሙያ ቢወልዱ ነው፣ ለእነሱ ለልጃቸው ጤንነት ማለት ነው። እሺ ቃል ኪዳን፣ ያው አንቺ ጋር ስትመጪ የነበረሽ ችግር ወሊድ ሲገባ ወይም በእርግዝና ወቅት የሚከሰት የደም ግፊት ችግር ነበረብሽ እና አሁን ያ ችግር ተቃሏል፣ ታክመሽ ድነሻል እና ልጅሽንም ተገላግለሻል። ግን ምንድነው ይሄ በእርግዝና ወቅት የሚከሰት የደም ግፊት ከወለድሽ በኋላ እስከ 6 ሳምንት ባለ ጊዜ ውስጥ እንደገና ከፍ ማለት በዚህ እስከ 6 ሳምንት ባለ ጊዜ ውስጥ ከፍ ብሎ ሊያምሽ ይችላል ማለት ነው በማንኛውም ጊዜ። ስለዚህ ማድረግ አለብሽ ምንድነው አሁን ከዚህ ከሄድሽን በኋላ አሁን ልትሄጂ ነው ድነሻል፣ ግን ከሄድሽ በኋላ እስከ 6 ሳምንት ባለው ጊዜ ውስጥ የደም ግፊት መለካት አለብሽ ወይ ክትትል ማድረግ አለብሽ ማለት ነው። ቅርሽ ያለ ጤና ጣቢያ ይሄሽ በሳምንት አንድ ቀን ብቻ በ3 ቀን አንድ ጊዜ የደም ግፊትሽን መለካት አለብሽ። በመቀጠል ያነጋገርናት ወይዘሮ ታደለች አየለን ነው። ወይዘሮዋ ልጇን የተገላገለችው በቀዶ ህክምና ነው። ከተገላገለች 2 ሳምንት ቢሆናትም ቁስሉ ኢንፌክሽን በመፍጠሩ የህክምና ክትትል በማድረግ ላይ ናት። ስሜ ሲስተር ዝናው እንዲፍራው ይባላል። የምሰራበት ቦታ ሰላም ጤና ጣቢያ ነው። የጤና ጣቢያው ኃላፊ ነኝ። ሁሉም ጤና ጣቢያዎች ለእናቶች በእርግዝና ጊዜም ሆነ ከእርግዝና ጋር በተያያዙ ችግሮች የነፃ አገልግሎት ነው የሚሰጠው እና እናቶች ይህን እድል መጠቀም አለባቸው ብዬ ነው ማስበው። ምክንያቱም ህይወታቸው በወለዱ ቁጥር አደጋው የከፋ የሆነ ነው የሚመጣውና ራሳቸውንም ያረገዙትንም ልጅ ከችግር ለማዳን ወደዚህ ቢመጡ ወደ ጤና ጣቢያዎች ቢመጡ ከጤና ጣቢያ ላይ ምንም አይነት የክፍያ አገልግሎት ስለሌለው ይህን እድል ተጠቃሚ ቢሆኑ መልካም ነው። በጤና ተቋም ሲገላገሉ እናት ደህና ልጅም ጤና። ተመልካቾች በጤና ተቋማት መውለድ መገላገል ለእናትም ለልጅም ጤንነት እጅግ አስፈላጊ መሆኑን ቀደም ሲል እንደተከታተላችሁት ነውና እንግዲህ ወደ ነጥቦቻችን እንመለስ። ዶክተር ከወለዱ በኋላ እናቶች ወደ ጤና ተቋም ተመልሰው ክትትል እንዲያደርጉ ይመከራል። ቀደም ሲል እንደነገረን በ6ኛው ቀን እንዲመጡ የመጀመሪያው የሚመጡበት ቀን የ6ኛው ቀን ነው። ከወለዱ በ6ኛው ቀን መጥተው ይደረግላቸው ክትትል ይኖራል ብለናል። እንደው ቀጥሎስ ሊመጡ የሚጠበቅበት ቀን የትኛው ነው? ሲመጡስ ምን አይነት የጤና ክትትል ነው የሚደረግላቸው? በመጀመሪያው ማለት እንደ ክትትል የሚቆጠረው ከሆስፒታል ከመውጣታቸው በፊት ከ6 እስከ 8 ሰዓት ባለው እናትም ልጅም ይመረምራሉ። ሁለተኛው በ6 ቀን ከ3 እስከ 6 ቀን ባለው ነው። ሶስተኛው በ6 ሳምንት፣ አራተኛው በ6 ወር እንዲመጡ ነው የሚፈልገው። ከሆስፒታል ከመውጣታቸው በፊት እናትም ጨቅላ ህፃኑም ደህና መሆናቸው ይረጋገጣል ማለት ነው። የሚከተለውን የቀጠሮ ጊዜና አደገኛ ምልክቶች የሚባሉትን እንዲረዱትና አውቀውት እንዲመጡ ይደረጋል ማለት ነው።
በ6 ቀን በሚመጡበት ጊዜ እነዚህ አደገኛ የሚባሉ ምልክቶች እናትም ላይ ጽንስም ላይ አለመኖሩን ማለት ጨቅላው ላይ አለመኖሩን እናረጋግጣለን። ሁለተኛው ደግሞ አመጋገቧን እናት ስለምታጠባ ተጨማሪ ኃይል ወይም ጉልበት ሰጭ ነገር ስለሚያስፈልጋት በምን መመገብ እንዳለባት እናስረዳለን። 6ኛው ቀን አካባቢ ልጅ ትንሽ ክብደቱ ጨቅላ ህፃን ክብደቱ የመቀነስ ባህሪ ይኖራል ከተወለደበት። ያን ደግሞ ሲከሳ አይ ልጅና ሞት ነው የሚል አይነት አመለካከት እንዳይኖራቸው ማስረዳት። ስለ ጨቅላ ህፃናት ማሞቅ ያንንም እንዲያሞቁ ይመከራሉ ማለት ነው። ፀሐይ ጋር ቀጣ መልካም ነጥቦቹን እንመለስባቸው ጥያቄ ተቀብለን ሄሎ ተናስተልን እግዚአብሔር ይመስገን። እስኪ ወደ ጥያቄ ይግቡልን። እሺ ዶክተርን ለመጠየቅ ነበር። አሁን ከወለድኩ 6ኛ ወሬን ይዣለሁ። ሊይዝ 2 ሳምንት ነው የሚቀረው እና ትንሽ አሁን በዚህ 3 ቀን ውስጥ ወገቤን ትንሽ ጎንበስ ብዬ ቀና ስል እንደ የማመን ስሜት አለ። ሌላ ምንም ችግር የለም። አሁን ወገቤን ግን በዚህ በ3 ቀን ውስጥ እንደዚህ አይነት ችግር መጥቷልና ምንድነው ችግሩ? ከምን የመጣ ነው? ዶክተርን ለመጠየቅ ነበር። መልካም ማለት ወደ ግራ አካባቢ የሚሰራጭ ነገር የለም ምንም ነገር ሌላ ሁሉ ነገር ሰላም ነኝ እና ምንም ወገቤን ይሄን 3 ቀን በቃ ትንሽ ጧት ተነስቼ ትንሽ መንገድ ሄጄ እንደዚህ ተመልሼ ቁጭ እና ጎንበስ ብዬ ምናምን ሰራርቼ ቀና ስል የሆነ ወገቤ ስሜት የሆነ ህመም ስሜት አለውና ሌላ ምንም ነገር ምንም ሰላም ነው። ወገቤ ብቻ ነው ችግር የመጣው። ምን ይመጣ ነው ይሄ ማለት ነው? በሰዓት በሚመቻች ሁኔታ ነው ጡት የሚያጠቡት? አዎ በጣም ብዙም እንትን የሚለው ነገር የለም። አጠባለሁ ምንም ችግር የለብኝም። እሺ ጥሩ እናመሰግናለን ስለደወሉልን። ምላሹን ሊከታተሉን ይችላሉ። እሺ አመሰግናለሁ። መልካም እንግዲህ ቀደም ሲል ስናነሳም ነበር ከወሊድ በኋላ መደረግ ያለባቸው አይነት ጥንቃቄዎችን እያነሳን ነበርና የእሳቸውን ጥያቄ ተመልክተን ቀጣዮቹ ነጥቦች እናያለን። ማለት የወገብ ህመም ሲባል ማለት ወደ ላይ ነው ወይስ ታች አካባቢ የሚለው? የወገብ ህመም አንድ በሽታ ብቻ ምክንያት ላይሆን ይችላል፣ ብዙ ምክንያቶች ሊሆን ይችላሉ። ሁለተኛ ደግሞ ወደ ጎን መሰራጨት ነው፣ ወደ ግራ አካባቢ መሄድ ከነርቭ ጋር መያያዝና ለመያያዙን ለመረዳት ይረዳል። የሚያጠቡ እናቶች ግን ለብዙ ሰዓት ቁጭ ብለው ሲያጠቡና ለነሱም በሚመች ሁኔታ ለጽንሱም በሚመች ሁኔታ ቁጭ ብለው ካላጠቡ የወገብ ህመም ሊኖር ይችላል። ሁለተኛ ደግሞ ከአራስነት ወጥተው አሁን ስራ መስራት ጀምረው ከሆነ እንደዚህ ወገብን ሲታጠፍ የዚህ አይነት ስሜት ሊሆን ይችላል። የወገብ ህመሙ ግን የሚቆይና የበረታ የሚሄድ ከሆነ ሐኪም ቢያማክሩና ሐኪማቸው የሚሰጣቸው መፍትሄ ቢያይ ይሻላል። መልካም። ስለዚህ ቀደም ሲል ያነሳነው ነጥብ ነበረ በተለይ ከአመጋገብ ጋር ተያይዞ እናቶች ከወለዱ በኋላ ምን አይነት ጥንቃቄዎች ሊያደርጉ እንደሚገባ አብሮ ያንሱልን። ምክንያቱም በተለምዶ የአራስ ቤት ያሉ እናቶችን ይሄንን ተመገቡ ይሄን ጠጡ የሚባል ነገር አለ። ብዙ ጡት እንዲያግት ይሄንን ብትመገቡ የሚባል አለና በተለምዶ የሚደረጉ ብዙዎቻችን ጋር የምናያቸው ነገሮች አሉ። እነሱንም እስቲ ያያይዘው ያንሱልን። አመጋገብን በተመለከተ 300 ኪሎ ካሎሪ ተጨማሪ ማለት በእርግዝና ወቅት ወደ 300 ኪሎ ካሎሪ ያስፈልጋል አንድ አዋቂ ከሚወስደው። በማጥባት ሰዓት ደግሞ ተጨማሪ 300 ያስፈልጋል። ስለዚህ ያንን ኃይል መስጠት የሚችሉ ምግቦች ቤት ያፈራውን ቀላቅለው ቢወስዱ ይመከራል። ግን እንደ አሁን አልኮል ነገር መጠጣት፣ ጠላ መጠጣት፣ እንደዚህ መጠጣት ጡትን ይጨምራል የሚለውን አንደግፍም እኛ። አልኮል ነገር እንዲወስዱ በማጥባት ወቅት አይመከርም። ሌላው ፈሳሽ ነገሮችን በብዛት መውሰድ ይመከራል በእነዚህ ጊዜያት። ፈሳሽ ነገሮችን ምክንያቱም በፈሳሽ መልክ ጉልበት ሰጭ ነገሮች ሊገኙ ይችላሉ። ምክንያቱም ጁስ ሲወስዱ የተወሰኑ ካሎሪ ይኖረዋል። ሌሎች ነገሮችንም ሲወስዱ ጥሩ ነው። ፈሳሽ ነገር መውሰዳቸው ይመከራል። ግን አልኮል ነገሮችን እንደዚህ ጡት በደንብ ይሰራል እየተባለ የሚወሰዱ ነገሮች ካሉ ጥሩ አመለካከት ስላልሆነ እሱን አይመከርም። መልካም። ሌላኛው እንደው እንቅስቃሴስ መደበኛ የሆነ ስራቸውን መስራት መንቀሳቀስ የሚቻል ጊዜ ከመቼ ጀምሮ ነው? ከተወለደ ከመቼ ጀምሮ ነው ወደ መደበኛ እንቅስቃሴ መግባት የሚቻለው? መደበኛ እንቅስቃሴ ወደውን ከወለዱ አንስተው በኦፕራሲዮን የወለዱ ካልሆነ ማለት በቀዶ ጥገና የተገላገሉ ካልሆኑ በስተቀር ለቤት ስራዎችን ቤት ውስጥ የሚደረጉ ስራዎችን ማከናወን ይችላሉ።
ማለት ግን እንደዛ ሲባል ከባድ ዕቃ ማንሳት ከባድ ስራዎችን እንዲሰሩ ግን አይፈቀድም። ከቤት ለቤት የሚሰሩ ስራዎችን በወጥ እንትን ማለት እንጀራ መጋገር እንደዚህ ነገሮችን ቢሰሩ ችግር የለውም። እንደውም ከሚተኙ በተለምዶ አራስ ሴቶች ተኝተው ፀሐይ እንዳያችሁ እንደዚህ እንዳትሆኑ ተብሎ የሚቀመጡት ነገር ጥሩ አይደለም። ቤትስ መንቀሳቀስ አለባቸው። በተኙ ቁጥር እግራቸው አካባቢ ደም መርጋት ሊያጋጥም ይችላል። ደም ረጋ ማለት ደግሞ ለህይወታቸው ማስጊ ነው። ስለዚህ መንቀሳቀስ ይኖርባቸዋል። ግን ከባድ ስራዎችን መስራት አይጠበቅም። መልካም የዚህ የክትትሉ ነገር ስናነሳ ከወለዱ ከጥቂት ቀናት በኋላ እንዲመጡ ይጠበቃል ተብሏል። ወደ ኋላ ላይ ሲመጡ ምንድነው ከጤና ባለሙያዎች የሚሰጣቸው ምክር ምን ሁኔታዎች እንዲያሟሉ ነው የሚጠበቀው? ከ6 ቀን በኋላ በ6 ሳምንት ነው የሚቀጠሩት። በ6 ሳምንት በሚመጡበት ጊዜ አብዛኛው የእናቷ አካላዊ ሁኔታ በፊት ወደ ነበረበት ቦታ ይመለሳሉ። እነዛን መመለስና ለመመለሳቸውን ይረጋገጣሉ ማለት ነው በእናትየዋ በኩል። ሁለተኛ ደግሞ ልጁን በተመለከተ የልጁን እድገት ይታያል ማለት የክብደቱን ሁኔታ፣ ቁመቱን፣ የጭንቅላቱን ዙሪያውን ተለክቶ ምን ያክል ትክክል መሆንና አለመሆኑን ይታያል ማለት ነው። በ6 ሳምንት ደግሞ ለልጁ ክትባት የሚሰጥበት ወቅት ስለሆነ ክትባቱን በዚያው አጋጣሚ መውሰድ ይችላሉ ማለት ነው። 6 ወር ላይ በሚመጡበት ጊዜ ደግሞ ጡት ማጥባት እንደ እርግዝና መከላከያ ዘዴ ሊያገለግል ይችላል። ጡት ብቻ ካጠቡ እስከ 6 ወር እርግዝና ሊከላከል ይችላል። ከ6 ወር በኋላ ግን ተጨማሪ የመከላከያ ዘዴዎች ቢያጠቡ እንኳን ያስፈልጋቸዋል። ስለዚህ የሚመቻቸውን ዘዴ እንዲጠቀሙ። ጡት ግን የሚያጠቡ ሴቶች ካሉ በ6 ሳምንት ጀምሮ መከላከያ ዘዴዎችን መጠቀም ይኖርባቸዋል። መልካም እንግዲህ ያነሳናቸው ነጥቦችን ጠቅለል እናደርጋቸው። የቀሩን ደቂቃዎች ጥቂት ስለሆኑ በወሊድና ከወሊድ በኋላ ሊደረጉ የሚገባቸው እንክብካቤዎች ላይ እንደው ባለድርሻዎች ምን ሚና አላቸው ተብሎ ይታሰባል? እናቶች፣ ቤተሰብ፣ የጤና ተቋማትና የመሳሰሉት እንደው ጠቅለል ያለ ነጥቦች እዚህ ላይ እናንሳና እናብቃ። በሀገራችን እርጉዝ ሴት ክትትል ወደ 34% የሚሆኑት እርጉዝ ሴቶች ወደ ጤና ተቋማት በመሄድ ክትትል ያደርጋሉ። የወለዱት ግን 10% ብቻ ስለሆኑ አለመጣጣም ይታያል። ስለዚህ እዚህ ቁጥር ላይ መናገር ያለብን በሁሉም ወገኖች በኩል በጤና ተቋም መውለድ እንደሚያስፈልግና የጨቅላ ህጻናትና የእናቶችን ሞት መታደግ እንደሚቻል መረዳት እንችላለን። ስለዚህ እዚህ ላይ እንደማስገንዘብ ፈልገው ጤና ተቋማት ዝግጁ መሆን አለባቸው። ማለት ሞት የያዛት ሴት ብትመጣ መልሶ መላክ ሳይሆን አቀናጅቶ ቦታ ያለበት ጋር እንድትወልድ በጤና ተቋም ማድረግ፣ ጥራት ያለው የወሊድ አገልግሎት መስጠት በተቋሙ። በእርጉዝ ሴቶች በኩል ደግሞ እርግዝና መከታተል ብቻ ሳይሆን በወሊድ ሰዓትም ሐኪም ቤት ሄዶ ከወለዱም በኋላ ሐኪም ቤት ክትትል ማድረግ እንዳለባቸው ህብረተሰቡ ይሄን አውቆ እርጉዝ ሴቶች ወደ ጤና ተቋማት እየሄዱ እንዲጠቀሙ ወሊድም በዛው አገልግሎት እንዲያገኙ መናገር ፈልጋለሁ። በጣም አመሰግናለሁ። ዶክተር ብርሃኑ ሰንደቅ የጽንስና ማህፀን ህክምና ስፔሻሊስት እዚህ ስቱዲዮአችን በመገኘት ለአድማጭ ተመልካቾች ጥያቄ ሙያዊ የሆነ ማብራሪያ ስለሰጡ እጅግ እናመሰግናለን። ተመልካቾች የዛሬ ፕሮግራማችንን እንደተከታተላችሁት ነው በዚሁ ተፈጽሟል። ወንደሰን ጥላሁን ፕሮግራሙን እየመራ አብሬያችሁ ቆይታ አድርጌያለሁ ከመላ ስቱዲዮ ባለሙያዎች ጋር በመሆን ማለት ነው። ሳምንት በሌላ የጤና ዝግጅት ከምንገናኝ ደህና ሁኑ እንላለን። በዚሁ አጋጣሚ ይህ ፕሮግራም በኢትዮጵያ ሬዲዮና ቴሌቪዥን ድርጅት እንዲሁም በጤና ጥበቃ ሚኒስቴር ትብብር እየተዘጋጀ ነው ወደ እናንተ ሲደርስ የነበረው። በፕሮግራማችን ላይ አስተያየት ካላችሁ 982 ነጻ የስልክ መስመራችን እንዲሁም 5544 የመልእክት ሳጥን ቁጥራችንን በመጠቀም ልታደርሱን ትችላላችሁ። ስለተከታተላችሁ እናመሰግናለን። አመሰግናለሁ ዶክተር። በጣም አመሰግናለሁ።